ይሄ የመጀመሪያ የዛሬ 44 ራሱ ስብከቴ ነው። ስሰብከው ደግሞ ፐርፐዝሊ ነው የሰበኩት። ጸጋ በእውነት ሰውን የሚያስችል እንደሆነ በህይወቴ ካየሁ በኋላ ማለት ነው። በቃ ጸጋ ማለት ራሱ በዚህ ምድር እያለን ንጽህናችንን ጠብቀን እንድንኖር በእርግጥ የሚያስችል እንደሆነ ካየሁ በኋላ ነው። ለምን ፖለቲካ ውስጥ ሆነን ራሱ ጉሌላ ፋይተርስ ራሱ ገጠር ውስጥ እንትን ስትሉ ሴት ጋር መገናኘት አይፈቀድም። ተገናኝተው የሚገኙ ይገደላሉ። እና እንደዛ ሞት እያለ ራሳችን መግዛት አንችልም። ይሄ የእግዚአብሔር ጸጋ ግን ራሴን ሲያስገዛኛል። ስለዚህ የመጀመሪያ ስብከት የሰበኩት ይሄን በቃ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄው ያ ጸጋ እስከዛሬም ከ44 ዓመት በኋላም ስብከቱ ይይዞኛል ይችላል። ስለዚህ እሱን ነው የምናነበው። ቲቶ ምዕራፍ 2 ቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችን ከአመፅ ሁሉ እንዲበጀን መልካሙንም ለማድረግ የቀናውንም ገንዘቡ የሚሆነውን ሕዝብ ሁሉ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና። እንደገና ምዕራፍ 3 ቁጥር 5 ጀምሮ ምሕረቱ በተገለጠ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያንንም መንፈስ በጸጋው ጽድቁን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው። ቃሉ የታመነ ነው። እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ይሄ ጸጋ ጌታ እግዚአብሔር የዘላለም አምላክ አቤቱ በዚህ ዘመን ጌታ እግዚአብሔር ሆይ ሕይወታችን በድርቀት በተሞላበት ዘመን አንተ የገለጽከው ጸጋ ጌታ እግዚአብሔር አምላክ ሆይ በተጋፋንበት እግዚአብሔር የዘላለም አምላክ ችላ ባልንበት እንደ ቀላል በቆጠርንበት ሁሉ በልጅ በኢየሱስ ክርስቶስ ደም እግዚአብሔር ሆይ እኔንም ሕዝብህን ይቅር እንድትል በደምህ በኢየሱስ ስም ጸልያለሁ። ወደዚህ ጸጋ እግዚአብሔር የዘላለም አምላክ በሙላት ሕይወታችን እግዚአብሔር አምላክ ሆይ እንዲወረስ በኢየሱስ ስም ጸልያለሁ። እግዚአብሔር የዘላለም አምላክ ይሄ የተገለጠ ጸጋ እግዚአብሔር አምላክ ሆይ ቤተክርስቲያን እስክትወሰድ እስክትነጠቅ አቤቱ የተሰጠ ጸጋ ነውና በጌታችን በኢየሱስ ክርስቶስ ስም ሕይወታችን በዚህ ጸጋ ጌታ እግዚአብሔር ሆይ ዕለት ዕለት እንዲረሰርስ በኢየሱስ ስም ጸልያለሁ። አምላካችን እግዚአብሔር ሆይ ይህ ጸጋ በሙላት እንዲገለጥ የምናገረውንም ሰው የሚሰሙትንም በጸጋ ውስጥ እንድታረግን በጌታችን በኢየሱስ ክርስቶስ ስም ጸልዩ። አሜን። እግዚአብሔር የተመሰገነ ይሁን። ቁጭ በሉ። ጌታ ይባርካችሁ። እንግዲህ የዚህ የጸጋ ነገር ስትመለከቱ አሁን ያለንበት ዘመን የምን ዘመን ነው? የጸጋ ዘመን። ይሄ ዘመን የጸጋ ዘመን ነው። በቃ ቤተክርስቲያን ራሱ ያለችበት ዘመን ከብሉይ ኪዳን ከዓመተ ፍዳ ራሱ ከዓመተ መከራ ዘመን በዓመተ ምሕረት ዘመን ያለንበት ነው። በጸጋ ዘመን ያለን ሰዎች ነን እና ይህንን ጸጋ ደግሞ እግዚአብሔር በክርስቶስ ኢየሱስ ገልጦታል። የጸጋ ተገልጧል። በቃ የተገለጸ ጸጋ ነው። የተሰጠ ጸጋ ነው። ታዲያ ይህን ጸጋ ተገልጦ ያለ ለምንድን ነው ሕይወታችን በድርቀት የሚሄደው? ለምን ይመስላችኋል? ሕይወታችን ወደዚህ ሙላት መግባት ያቃተን ለምንድን ነው? ወደ ጸጋው ሙላት ራሱ መግባት
ራሱ የተሳነን እንዳማኝ ህዝብ ለምን ይል? ምክንያቱም ይሄ ጸጋ የተገለጠ ነው የሚለው የተገለጸ ጸጋ ነው እና ይሄ የተገለጸው ጸጋ ግን በሙላት በቤተ ክርስቲያን ውስጥ የማይታየው በህይወታችን የማይታየው ለምንድን ነው? እንደገናም ደግሞ ይሄን ጸጋ በሙላት አይተን የነበረ ዛሬ ደግሞ ድብዝዝ ያለብን ለምን ይሆን? በጣም ልንጠይቅ ይገባል እህቶቼ ወንድሞቼ። ምክንያቱም ይሄ ጸጋ የተሰጠ ጸጋ ነው የተገለጸ ጸጋ ነው። በቃ ቤተ ክርስቲያን እስክትነጠቅ ስትወሰድ ድረስ በቃ ለሰው ልጆች ሁሉ የተሰጠ ጸጋ ነው። እዚህ ቦታ የሚያቆም እዚህ ቦታ የሚመጣ አይደለም። ነገር ግን በህይወታችን ደግሞ እንደ ቅርበታችን ደግሞ ራሱ ይሄ ጸጋ ደግሞ ግን በአንዳንዶቻችን በሙላት ራሱ ሊታይ ይችላል፣ በአንዳንዶቻችን ደግሞ ድርቀት ህይወታችን ይኖራል እና ስለዚህ ይህንን ራሱ ህይወት በሙላት ህይወታችንን እንዲወርስ ራሱ አንስተን ነው ዛሬ የምንነጋገረው። እንግዲህ እዚሁ ላይ ነው የምናተኩረው። ተመልከቱ በዚሁ ራሱ ገና ቁጥር 11 ላይ ሲጀምር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። በቃ ይሄ ጸጋ መጀመሪያ በማዳን ነው የሚጀምረው። በቃ እኔና እናንተን በደህንነት ወደሱ በማምጣት ነው። አሁን አንዳንድ ጊዜ ጸጋ የሰው ጥረት ያለበት ይመስላቸዋል ሰዎች። በኋላ መጨረሻ ላይ ይመጣበታለሁ። ጸጋ የሰው ጥረት የለበትም። የመዳናችን ራሱ የደህንነታችን ጭምር ከእግዚአብሔር የተሰጠ ጸጋ ነው። እኛ ምንም ኮንትሪቢዩት የምናደርገው ነገር የለም። ይሄ የተገለጠውን ጸጋ ማመን ነው። ራሱ ጸጋው ተገልጦ ወደኛ ሲመጣ እኛ ደግሞ ያንን ተቀብለን እንድናምን ብቻ ነው የተነገረን እንጂ ወደዚህ ምድር ጌታ ኢየሱስ ክርስቶስ እንዲመጣም ጠይቀነው አይደለም የመጣው። የተሰቀለውም እኛ እንዲሰቀልን ጠይቀን አይደለም። የእግዚአብሔር የደህንነት ራሱ የጸጋ ስራ ነው። ታዲያ ጸጋ እንደዛ ከሆነ ለምንድን ነው ይህን ጸጋ ራሱ ጸጋ ብዙ ጊዜ እንግዲህ ጸጋ ስጦታ ሲባል በቃ ነፃ ስጦታ አንዳንድ ጊዜ ባይ ዋን ፍሪ ሲባል ሰዎች ራሱ ቶሎ ብለው ይሰለፋሉ። ነፃ ራሱ ስለሚባል ማለት ነው። የሚገርማችሁ ደግሞ በነፃ የምትወስዱትን ነገር ብዙ ጊዜ አታከብሩትም። ልክ እንደዛው እንደቃው ይህን የእግዚአብሔር ጸጋ ያለው ክብር አልገባንም። በቃ ይሄ ጸጋ ክብር አልገባንም። ታውቃላችሁ ይሄ ጸጋ ነው ሰዎችን ወደ ወህኒ እንዲጣሉ ያደረጋቸው። ራሱ የዚህ ጸጋ ሙላት ነው። በአንበሳ አፍ እንዲጣሉ ያደረጋቸው፣ በእሳት ውስጥ እንዲወድቁ ያደረጋቸው ይሄ ጸጋው ሙላት ነው። አለበለዚያ ሰው በራሱ አይችልም። በቃ ሞት ባለበት ራሱ ህይወት ገብቷቸው ራሱ እንዲኖሩ ያደረጋቸው ይሄ ጸጋ ነው። ስለዚህ የመጀመሪያው ራሱ በማዳን ነው የሚጀምረው። ሰዎችን ሁሉ ምን ይላል? ያድናል። በቃ ይሄ መዳን የሚለው ነገር ስትመለከቱት አንዳንድ ጊዜ ሰዎች በጣም የዚህን ጸጋ የምናቃለልበት ታያላችሁ። በተለይ በጣም ብዙ አገልጋዮች ራሱ አልፎ ሲናገሩ ትሰማለህ። ይሄ ጸጋ ያዳነው ሰው የትኛውም አይነት መርገም በሱ ላይ አይሰራም። ምክንያቱም ከዘር ማንዘር የመጣን መርገም ሁሉ ነቅሎ የሚጥል ነው። ይሄ ማዳን በጌታ በኢየሱስ ክርስቶስ የዘላለም ህይወት ነው። ስለዚህ ከዘር ከማንዘር የመጣ ወይም ደግሞ መርገም ስላለብህ ነው በቤተሰብ እንዲስላ አይሰራም። ይሄ ደህንነት ያገኙ ሰዎች ኤፌሶን ምዕራፍ 2 ራስ ቁጥር 8 ላይ ምን ይላል? ጸጋው በእምነት ምን ብሏቸዋል? አድኗቸዋል። ይህም ደግሞ ራሱ ማንም እንዳይመካ ከስራ አይደለም። ለምን? የእግዚአብሔር ስጦታ ነው። ደህንነት የማዳን ጸጋ ተገልጧል። ይህ ጸጋ ሲናገር ሮሜ ላይ አንድ ጊዜ ሄዱልኝ። ሮሜ ምዕራፍ 6 ቁጥር 23 ላይ
ራሱ ይሄ ጸጋ ምንድነው ያደረገው የሚለው ደህንነት አገኘን የሚለው ስትመለከቱ ራሱ የኃጢአት ደመወዝ ሞት ነው ይላል። ራሱ ሞት ነው ደመወዙ። ያነ ሞት የነበረውን እግዚአብሔር ደግሞ በክርስቶስ ኢየሱስ የእግዚአብሔር የጸጋ ስጦታ አድርጎ ሰጠን ማለት ነው። ሞት ወደ ሕይወት ነው የለወጠው ይሄ የማዳን ጸጋ። ስለዚህ መርገም የሚሰራበት አይደለም። የእግዚአብሔር ስም የተባረከ ይሁን። መርገምና ኩነኔ በእኛ ላይ እንዳይሰራ ያደረገ የመስቀሉ ስራ ነው። የእግዚአብሔር ስም የተባረከ ይሁን። ይሄ የመስቀል ስራ በቃ አንዱ እኮ ትልቁ ችግር እኛ ይሄንን ሕይወት ከተቀበልነ በኋላ እኮ በቃ ራሳችን ለመስቀል እንሞክራለን። በቃ በዚህ ጸጋ ውስጥ ለመሆን ራሳችንን መስጠት ነው እንጂ ራሳችንን በራሳችን ለማሸነፍ ምን ሞክረው አይደለም። በቃ ያነ የበለጠ እኔና እናንተን ራሱ እንድንደክም ነው የሚያደርገን። በቃ በድካም ላይ ድካም እንድንጨምር ነው የሚያደርገን። ነገር ግን ምንድነው የጸጋው ሙላት በሕይወታችን እንዲገለጥ ራሳችንን መስጠት። በቃ ራሳችንን በሰጠን ቁጥር እግዚአብሔር በእኔና በእናንተ ጸጋውን መልቀቅ ይችላል። የሚከለክለው ነገር ስለሌለ ማለት ነው። ሁለተኛ እዚሁ ላይ ተመልከቱ። እዚሁ ቲቶ ምዕራፍ 2 ላይ ይህም ጸጋ ብሎ ኃጢአተኝነትን ይሄ ጸጋ ራሱ ከዳነ በኋላ አሁን እንግዲህ በደንብ አዳምጡኝ። አሁን የአዲስ ኪዳን አማኞች አሁን ሳናውቅ ራሱ ወደ ራሱ ነበርንበት ትራዲሽን እምነት እየገባን ያለንበት ጊዜ ነው። እንደ ወንጌል አማኞች ሳይሆን ሃይማኖት እንደሚፈጽሙ ሰዎች እየሆንን ያለን። ለምን? ይሄ ጸጋ ካዳነን በኋላ ምንድነው የሚያደርገው? ኃጢአተኝነትን እንድንጠላ ነው የሚያደርገን። እንዴት የወንጌል አማኝ ሆኖ ሰው ኃጢአትን ይወዳል? አሁን እኮ ሌሎቹን ኑና ንስሐ ግቡ ወደ ጌታ እኮ ለማለት በጣም ይከብዳል እኮ። ለምን? እነሱ የሚያደርጉት በእኛ ውስጥ ስለሚታይ በእኛ ውስጥ ስለሚገኝ ኃጢአተኝነትን ይሄ ኃጢአተኝነት ራሱ የሚያደርገውን ነገር ምን ያደርጋል ነው የሚል ይገላል እና የሚገል ነበር። ሮሜ ምዕራፍ 5 አንድ ጊዜ ትሄዱልኛላችሁ። ሮሜ ምዕራፍ 5 ሮሜ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱ ደግሞ ወደ ቆምነበት ወደዚህ ጸጋ በእምነት መግባትን አግኝተንና በእግዚአብሔር ክብር ተስፋ እንመካለን። አያችሁ? ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። የእግዚአብሔር ስም የተባረከ ይሁን። የምታልፉበት ችግር ቢኖር ኃጢአትን ራሱ እንቢ ለማለት የሚያስችል የእግዚአብሔር ጸጋ ተገልጧል። ታዲያ ለምንድን ነው ሽንፈት የበዛው? በኢቫንጀሊካል ቸርች ለምንድን ነው ሽንፈት የበዛው? ምክንያቱም ስጋዊነት በበዛበት ሽንፈት የማይቀር ነገር ነው። ታውቃላችሁ? ስጋ በየትም ቦታ ራሱ የትም ቦታ ስጋ በበዛበት ቦታ ሁልጊዜ ምን አለ? ችግር አለ። ስጋ በገነነበት ቦታ ሁልጊዜ ችግር አለ። መንፈሳዊ ነገራችንን እንኳን እኮ ራሱ ብዙ የስጋዊ ነገራችን እኮ ነው የሚያደክሙ። እግዚአብሔር የሰጠንን ነገር እንኳን እንዳንወርስ በቃ በዛ ጸጋ ውስጥ ሆነን እንዳንመላለስ የሚያደርገን የስጋ ስራ ነው። በቃ የስጋ ስራ ሞት እንደተገባው እኮ
ስለዚህ እስከ መጨረሻ ድረስ ሰዎችን የሚዋጋ እሱ ነው። ምክንያቱም ብዙ የእግዚአብሔርን ሰዎች በቃ ዘርጥጦ የጣለ ቢኖር ራሱ ገንድሾ የጣለ ቢኖር በዚህ በስጋ የሚሰራ ኃጢአት ነው። ስለዚህ ከዚህ ኃጢአት የሚያድን የእግዚአብሔር ጸጋ ተገልጧል እያለን ያለ ኃጢአተኝነትን የሚያስክድ የምትክዱት የምታውቁትን ነገር ነው። በቃ ስናውቀው የነበረው ሲመጣ እኔ እኮ አላውቅም፣ በቃ እኔ እኮ አሁን ያን ሰው አይደለም። ድሮ ጠጭ ከነበር ሰካራም ከሆን መንዝራ ከሆን ሌባ ከሆን አሁን ወደኛ ሲመጣ እኔ አላውቅህም እንለዋለን ማለት ነው። ለምን? ጸጋው እንቢ ያሰኘን። የእግዚአብሔር ስም የተባረከ ይሁን። ሶስተኛው ተመልከቱ፣ እዛው ዓለማዊ ምኞትን ክደን። ስለዚህ ዓለማዊነት በጣም አንዱ ትልቁ ችግር ወንጌላውያን አብያተ ክርስቲያናት ችግራችን አንዱ እሱ ነው። ለምን እንደሆነ አይገባኝም። በቃ ራሱ ድሮ ድንፈፍ ሆኖ የኖረውም እንኳን ሲሆን ሲመጣ ጆሊ መሆን ነው የሚፈልገው። እግዚአብሔር ቤት ታውቃላችሁ፣ ምንም ዲስከሬጅ የማትሆኑበት ህይወት መኖር ከፈለጋችሁ ቢ ሲምፕል ነው። ምንም ራሳችንን ነው ሆነን መኖር ያለብን። በጣም ሰውን የሚማርክ እንደሆነ አልገባንም። ራሱ ጌታ ኢየሱስ ክርስቶስ አንድ ጀለብያ ነው ለብሶ የኖረው። አለባበሱ፣ አኗኗሩ ራሱ ተመልከቱ። ህይወቱ ግን እስከ ዛሬ ድረስ እኔና እናንተን ብቻ አይደለም በዓለም ሚሊዮንስ ምርኮ እያደረገ ነው። ስለ ብንላዴን ሲጠይቀው ጋዜጠኛው እንዴት ነው ሰዎችን እንደዚህ ኢንስፓየርድ ሊያረጋቸው የቻለው አለ። እንደዚህ ራዲካል ያረጋቸውቱ ለሚሞቱበት ነገር ራዲካል ያረጋቸው ምንድነው? ራዲካል መሆን ያለብን እኮ እኛ ነን። እንደው ለምን ብንሞት የምንሄድበት እውነት አለ። ይሄ ሰውዬ ኬሚካል ኢንጂነር ነው፣ ማልታይ ሚሊዮነር ነው፣ የሳውዲ ንጉስ ዘር ነው። ይሄን ሁሉ ትቶ ግን ጀለብያ ለብሶ ያውም ዲያሊሲስ በማሽን እያረገ ላመነበት ጫካ ገባ። ላመነበት ሰው ለጌታ እንዴት ሰው መጨከን ያቅተዋል? ሲምፕል እንዴት መሆን ያቅተዋል? አንዳንድ ጊዜ እኮ በቃ የሆምለስ ኑሮ የሚኖሩ ሰዎች በመካከላችን ለመምጣት ይፈራሉ። ለማኝ የማይመጣበት ራሱ ኢቫንጀሊካል ቸርች ነው። ምክንያቱም የመቀበል ልባችን እኮ ነው። ጸጋ ማለት እኮ አልፎ የሚሄድ ነው። እህቶቼ ወንድሞቼ፣ የሰው ማንነት ሳይሆን በክርስቶስ ያለውን ጌታ የሞተለት እንደሆነ እንድናይ ያደርገናል። ይሄ የምናጠምቅበት ቤተክርስቲያን እንዳቃላችሁ ሸሪዴን ሁሉ ጊዜ እሑድ የሚያስብሏቸዋል። ራሱ እንትናቸውን ሁሉ ጊዜ ያስብሏቸዋል። ራሱ እግዚአብሔርንም እንወዳለን ሰውን እንወዳለን ያሰኛቸዋል። ግን ታውቃላችሁ ኤቭሪ መንዝ እያንዳንዱ ምእመን በሚሰራበት፣ በሚማርበት፣ በሚያገለግልበት ስለሚመሰክር ኤቭሪ መንዝ ጥምቀት አለ። የሚድኑ ሰዎች አሉ። ዛሬ እኮ ኢቫንጀሊካል ቸርች በቃ እንዳልኳችሁ ተኮፍሰን መጥተን በቃ ወንበር ተቀመጥን፣ የሚቀጥለው ሳምንት ደግሞ ልንሳለም እንመጣለን። እውነት ህይወት እንደዚህ ነው። የጸጋ ህይወት እንደዚህ ነው። እንደዛ ከምንሆንማ ራሱ ስራችን ከጨረስ ቢወስደን ነው የሚሻል። በቃ ምንም ስለዚህ ዓለማዊ ምኞትን ኃጢአተኝነትን ክደን ተመልከቱ። አንደኛ ዮሐንስ ምዕራፍ
2 ላይ የእግዚአብሔር ቃል ምን እንደሚል አንደኛ ዮሐንስ ምዕራፍ 2 ከቁጥር 15 ጀምሮ እንደዚህ ይላል። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለምም ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግን ለዘላለም ይኖራል። እህቶቼ ወንድሞቼ፣ ዘላለም የሚያኖርንን ነገር ያስጣለን ያለው ዓለማዊነት ነው። በቃ የምድር በቃ ሐሳባችን በሙሉ ከምድር ጋር በቃ እኔም አንዳንድ ጊዜ ምን እላለሁ ራሴንም ራሱን ልክ እንደ ሌሎቹ ሊመኝ ሲል ራሴን ሳገኘው እንዴ አንተ እዚህ አፈር ስለተሰራ አሁንም እዚህ ልታስቀረኝ ነው የምትፈልገው? ዝም በላል። ራሴን እገሰዋለሁ። አንድ እዚህ ቀደም ነግሬያቸዋለሁ። ሰለሞን ኦክላሆማ ፓስተር ሰለሞን አለ፣ ሩሜቴ ነበረ። ፊት ለፊቱ መስቀል ያደርግና ሰለሞን አውቃል ሙታል፣ አውቃል አታፍጥብኝ ሙታል ይላል። መስቀል ራሱ የሚገርማችሁ ታዲያ በጣም የሚገርመው ነገር 3-4 ሰዓት ጸልዮ አይገርም ሲመሰክር እየተኮላተፈ ምን እያለም ሰው ሲሰድበው ምንም አይሰማው፣ ምንም ነገር አይሰማው። ለነጩም ለጥቁርም ላበሻው ነው የሚመሰክረው። ደግሞ አያችሁ ጸጋ ውስጥ ስንሆን ሰዎች የሚሉን አይሰማል። ሰዎች የሚናገሩንን በጌታ ምሕረት እንድናያቸው ያደርገናል። የሚያልፈው ነገር ልባችንን እያያዘው ነው። እህቶቼ ወንድሞቼ፣ ከዛ ተመልከቱ ቲቶ ላይ ነኝ። አሁን ምዕራፍ 2 ቁጥር 13 እና 12 ላይ ተመልከቱ። የተባረከ ተስፋ ይላል። አያችሁ ተስፋችን ምን አይነት ተስፋ ነው ይላል? የተባረከ ተስፋ። በቃ የሚጠብቀን እኔና እናንተን ራሱ ምን አይነት ተስፋ ነው? አሜሪካ ሲደርስ የሚደበዝዝ አይደለም። ራሱ የተባረከ ተስፋ በቃ የሚጠብቀን። አቤት በዚህ እኮ በላይኛው ነገር ባለው ተስፋ ብንሞላ እንዴት የተፈለቀለቀ ህይወት ይኖረን ነበር። ውስጣችን ሁሉ ጊዜ እየታደሰ ነበር የሚኖረው። እህቶቼ ወንድሞቼ፣ የተባረከ ተስፋ ይለዋል። ታውቃላችሁ ጌታን የተከተሉት ሰዎች እኮ ሁሉን ጥለው እኮ ነው። ሁሉን ጥለው ግን ደስታቸው ሙሉ ነበር። አንድ ጊዜ ስንመሰክር በቃ ሁሉን ጥለው ወደ ጌታ የሚመጣ ጌታ ሁሉ ይሆናል አለ። እኔ ሁሉን ጥዬ ታዲያ ራሱ መጥቼ ራሱ ሁሉ ከሆነልኝ እኔ ሌላው ምን ያደርግልኛል አለ። በቃ ሁሉ ይሆንልኛል አለ። አዎ እንዴት ሊያኖረኝ አለ። በቃ እነ ጴጥሮስን ያኖር አንተንም ያኖርሃል አለ። እናንተ መቼ ሁሉን ጥላችሁ ተከተላችሁት? እናንተ የራሳችሁ የምታረጉት አለቡ አለ። አያችሁ ግን ስታዩት እኮ ሁሉን ጥለው ነው አይደል የተከተሉት? ግን ጎደለባቸው። በምድር ጎደለባቸው። ስታዩ ራሳችንን ነው በዛ ማስገባት ያለብን። የኔ ድካም ነው ምን ላይ ዛ ጊዜ ነው። አያችሁ ምንም ሲጎልባቸው አታዩ። ራሳችንን በዛ ማስገባት ስለሚያቅተን ነው። ይሄ የተባረከ ተስፋ እያሰቡ ማለት ነው። የእግዚአብሔር ስም የተባረከ ይሁን። ምን ይላል? ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከ ተስፋችን እርሱም የታላቁን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስን እየጠበቅን እህቶቼ ወንድሞቼ፣ ዛሬ አሁን ይሄ ስብከት ሳያልቅ ቢመጣ እውነት ልባችን ጌታ እንደሚመጣ ወይ እኛ እንደምንሄድ እናስባለን? እንደዛ የተዘጋጀ ልባለን? መገለጡን የሚጠብቅ ሰው ማለት ያለ ነው። በተለያየ ነገር ተይዘን አይደለም።
በቃ ያነ የያዘንን በዚህ ምድር ነገር እሱን በማሰብ የምንኖርበት ሐሳባችን ላይ ነው። እህቶቼ ወንድሞቼ፣ አንዳንድ ጊዜ አሁን እዚህ ተቀምጣችሁ እንኳን አውሮፓ ኢትዮጵያ ደርሳችሁ የመጣችሁ ያላችሁ ትኖራላችሁ። ስብከቱ ላይ ሳይ ለምን አእምሮ ካልተገዛ በጣም ከባድ ነው። በኋላ መጣበታለሁ። የሰው ትልቁ ችግር ራሱ እዛ ላይ ነው። በቃ ለእግዚአብሔር እንዳንገዛ ከሚያደርገን አንዱ እሱ ስለሆነ ጠላትም ደግሞ በደንብ አድርጎ ምሽግ አድርጎ የሚሰራበት ራሱ አእምሮአችን ስለሆነ አንደኛ ቆሮንቶስ ተመልከቱ ምን እንደሚል። ይሄ ስለዚህ መጠባበቅ የሚናገረውን ስሙ። አንደኛ ቆሮንቶስ ምዕራፍ 1 ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ እንደዚሁም የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድም የጸጋ ስጦታ እንኳን አይጎልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። የእግዚአብሔር ስም የተባረከ ይሁን። አንድም ጸጋ ሳይጎላችሁ። ዛሬ እኮ በቤተ ክርስቲያን ውስጥ እኮ ልዩ ልዩ ጸጋ መገለጥ እኮ ቀርቷል። ሐሙስ አሁን ስለ መንፈስ ቅዱስ እየተማርን ነው። ጸጋዎች ለምንድን ነው በሙላት በሕይወታችን የማይገለጡት? በእያንዳንዳችን ላይ በሙላት ለምንድን ነው የማይመጡት ካልን እንዳልኳችሁ የመሰጠታችን የመፈለጋችን በፈለግነው በተጠማን ያህል ነው እሱ እኔና እናንተን የሚወርሰን። አልጋነሽ እጅ አውጥታለች። ምንድን ነው የምትለው? እና ስለዚህ ምንድነው ይሄ ጸጋ ለእኔና ለእናንተ ተገልጧል። የተገለጠ ጸጋ ነው። ግደላችሁም አትንሽናችሁ ወደዚሁ የተገለጠ ጸጋ ነው። እና ክርስቶስን ስትጠብቁ አንድም የጸጋ ስጦታ ምን አይልባችሁም? አይጎልባችሁም። የእግዚአብሔር ስም የተባረከ ይሁን። የማይጎልብን እሱን የምንጠብቅ ስንሆን ነው። እሱ ጋር መጠባበቅ ስንችል ነው። የእግዚአብሔር ስም የተባረከ ይሁን። ይኸው ቲቶ እንደገና እንመለስ ወደ ቲቶ ምዕራፍ 2 ቁጥር 12 እና 13 አሁንም ይደግመዋለሁ። የመድኃኒታችን የኢየሱስ ክርስቶስ መገለጥ እየጠበቃችሁ ራሳችን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። በደንብ አዳምጡኝ። እንግዲህ እዚህ ላይ የተጠራነው ጥሪያችን ምንድነው ይላል? እግዚአብሔርን ለመምሰል። ታውቃላችሁ እኛ ዛሬ አሁን የመጨረሻ ቀናችን እዚህ ቢሆን ይሄ የሚሞተው የማይሞተውን ይለብስና ያንን የማይሞተውን የእግዚአብሔር አምሳሉን ሰው ነው ይዞ ተሸክሞ ወደ ላይ መንፈስ ቅዱስ ነጥቆት የሚሄድ ያንን ይዞት የሚሄድ ያንን። ምክንያቱም መጀመሪያ ምዕራፍ ዘፍጥረት ምዕራፍ 1 ቁጥር 26 ተመለከቱ። ሰውን በመልካችን በምሳሌያችን እንፍጠር። ያ ሰው የሚባለው ሴትም ወንድም ከማለቱ በፊት ሰው የሚለው ያ በክርስቶስ የተፈጠረው አዲሱ ሰው ለዘላለም እሱ ጋር የሚኖር የእግዚአብሔር ስም የተባረከ እርሱ ጋር እንዲኖር የሚያደርገው ህይወት። አሁን ይህን ህይወት ነው እንግዲህ ይህን ህይወት ምን ያደርጋል የምለው ራሳችንን በመግዛት እንግዲህ ትልቁ ችግር እሱ ነው። በቃ እርስ በርስ መታገስ የሚያቅተን፣ እርስ በርስ መዋደድ የሚያቅተን፣ ችግር መከራ ቅድም ራሱ ሮሜ ላይ እንዳነበብኩት ታግሰን ተስፋችን እንድንጠብቅ ማንሆንበቱ ከምንድን ነው? ራስን መግዛት የሚለው በጣም ትልቅ ጦርነት ያለው እዛ ላይ ስለሆነ። ምክንያቱም ለምን ብትሉ ሰዎች ትልልቅ አገር የሚገዙ እንኳን የሚከብዳቸው ምንድን ነው? ራሳቸውን መግዛት ላይ ግን ይቸገራሉ።
ትልልቅ መንግስታት በቃ ራሳቸውን መግዛት ላይ ሲመጣ ግን ችግር አለ። ይሄ ራስን መግዛት ደግሞ ያለ እግዚአብሔር ጸጋ ያለ እግዚአብሔር መንፈስ አይቻልም። ቅድም መጀመሪያ ላይ እንዳልኳችሁ ይሄ የእግዚአብሔር ጸጋ ነው ይሄን ሊያደርግ የሚችለው። የእግዚአብሔር ጸጋ ራስን የመግዛት ጸጋ ይሰጠናል። ለዚህ ይላል ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ራሱ እግዚአብሔር ይላል የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። አልሰጠንም። አያችሁ የተሰጠን ነው እንድንኖርበት የሚያደርገን ያን ጸጋ ነው። እኛ አይደለንም። እኛ ራሳችንን ነው የምንሰጠው ለጸጋው። ጸጋው ግን እንድንኖር ያደርገን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ይሄ እግዚአብሔርን መምሰል የሚለው ነገር በጣም ወሳኝ ነው እህቶቼ ወንድሞቼ። ጥሪያችን ነው። ሮሜ ምዕራፍ 8 ላይ አንድ ጊዜ አውጡልኝ። ሮሜ ምዕራፍ 8 ብዙ ጊዜ በየግድግዳው ተጽፎ የምናየው ጥቅስ ነው። ሮሜ ምዕራፍ 8 ከቁጥር 28 ጀምሮ አነባዋለሁ። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገሩ ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ለብላችሁ ተመልከቱ። ማንን እንድንመስል ነው መጨረሻ ፍጻሜያችን? ኢየሱስን እንድንመስል ነው። በቃ የእግዚአብሔር አጀንዳ መጨረሻ የልጁን መልክ እንድንመስል ነው። የእግዚአብሔር ስም የተባረከ ይሁን። በምንም አይነት ሁኔታ አለፉ፣ በምንም አይነት ችግር አለፉ፣ የመጨረሻ አድራሻችን የልጁን መልክ እንድንመስል ነው እግዚአብሔር የሚፈልገው። ኤፌሶን ምዕራፍ 1 እንደሚናገረው እንደገና ደግሞ መጨረሻ ዓለምን ሁሉ ደግሞ በክርስቶስ መጠቅለል ነው እግዚአብሔር የሚፈልገው። እንግዲህ ይህን ካልነ ወደሚቀጥሉት ሐሳቦች ልምጣ። እኛ ማድረግ ያለብን ታዲያ ምንድነው? በደንብ አዳምጡ። እነዚህን 5 ነጥቦች በደንብ ተከታተሉ። እኛ ታዲያ የእግዚአብሔር ጸጋ እንደዚህ ከተገለጠ ዓለማዊ ምኞትን ከኃጢአተኝነት የሚያስክር ጸጋ ካለ እኛ ማድረግ ያለብን ምንድነው? ይሄ ጸጋ ምንድነው በእኔና በእናንተ ህይወት ሊሰራ የሚፈልገው? ይኸውላችሁ የመጀመሪያው ዕብራውያን ምዕራፍ 6 ራሱ ዕብራውያን ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል፣ ወደ ጸጋው ዙፋን በእምነት እንቅረብ። ይህን ጸጋ ለመቀበል የመጀመሪያው እህቶቼ ወንድሞቼ የጸጋ ዙፋን አለ። በቃ ተቀብለን የምንነሳበት፣ ተሞልተን የምንነሳበት፣ ተንበርክከን ሸክማችንን አራግፈንበት የምንነሳ። ይሄ ለጸሎት አገልጋዮች ብቻ የተሰጠ አይደለም። ለእያንዳንዳችን ወደ ጸጋው ዙፋን በእምነት ምን እንበል? እንቅረብ። በእምነት እንቅረብ። የጸጋ ዙፋን አለ። የእግዚአብሔር ስም የተባረከ ይሁን። አንዳንድ ጊዜ ዝልፍልፍልፍ ብላችሁ መጣችሁ ልክ እዛ ጸጋ ዙፋን ላይ ስትሆኑ በርትታችሁ ጎልብታችሁ ትመጣላችሁ። ክብር ለእግዚአብሔር ይሁን። ያን ኃይል ከየት ነው የሚመጣው? እዛ ጸጋ ዙፋን የሚለቀቅ ነው። የእግዚአብሔር ስም የተባረከ ይሁን። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 9 መውጊያው የሰይጣን። ጳውሎስ 3 ጊዜ ጸለየ፣ አልተወሰደም። ስለዚህ ይሄ ጸጋ ምን አይነት ጸጋ ነው? የሰይጣን መውጊያ እንኳን ቢሆን ከዛ በላይ የሚያኖር ደካማውን ብርቱ የሚያደርግ ጸጋ። አያችሁ፣ ኃይሌ በድካምህ ይገለጻል፣ ጸጋዬ ምን ይልሃል? ይበቃሃል። የሚበቃ ጸጋ። የእግዚአብሔር ስም የተባረከ ይሁን። የሚበቃ በቂ፣ ከበቂም በላይ የሆነ ጸጋ። አያችሁ፣ ይሄ ጸጋ ያን ያልተወሰደውን አንዳንድ ጊዜ ጸልየን ላይወሰድ ይችላል። ታውቃላችሁ አንዳንዱ ችግር። እግዚአብሔር ግን ከዛ በላይ የሚያኖር ጸጋ መጠየቅ አለብን። ጌታ ሆይ ጸጋ እኮ ራሱ ከዚህ ችግር በላይ የምኖርበትን ጸጋ ስጠኝ። በቃ አሸንፌ ይሄን የምኖርበት። ጳውሎስ እስከ 3ኛ ሰማይ እኮ ነው የተነጠቀው። ይሄ መውጊያ ያለ
ይሄ መውጊያ ያለ ከምን የተነሳ? ከጸጋው የተነሳ። ክብር ለእግዚአብሔር ይሁን። ከጸጋው ኃይል የተነሳ ማለት ነው። ሶስተኛው በጣም ይገርመኛል። ጸጋንን የምተረጉመው በዚህ ነው። በደንብ ስሙ። የሉቃስ ወንጌል ምዕራፍ 1 ላይ መልአኩ ገብርኤል እንደዚህ አላት፣ ጸጋ የሞላብሽ። ጸጋ ምንድን ነው? ነፃ ስጦታ ብቻ አይደለም። በሰው የማይቻለውን የሚያስችል፣ በሰው የማይቻለውን ልናረገው ብንችል ያልቻልነውን ያቃተንን ነገር ማድረግ እንድንችል የሚያደርግ በቃ ጸጋ የሞላብሽ መንፈስ ቅዱስ በሰው የማይቻል ምንም የማይታሰብ ነገር አደረገ። የእግዚአብሔር ስም የተባረከ። አንዳንድ ጊዜ በህይወታችን ራሱ እና እንደው ይህን በልጆቻችን አሳየናል። በቃ ይህንን ራሱ እንደሌላ ሰው አድርጎ የሚያኖራቸውን ጸጋ የሚያስችል በሰው እኮ የማይቻል የእግዚአብሔር ጸጋ ግን ይቻላል። ዛሬ ያቃታችሁ አላችሁ እህቶቼ፣ ወንድሞቼ፣ የተቸገራችሁበት ያቃታችሁ ነገር አለ። ጸጋ አለ። የሚያድን ጸጋ ብቻ ሳይሆን የሚያኖር የሚያስችል ጸጋ አለ። ያኖራል፣ ያስችላል። የእግዚአብሔር ስም የተባረከ። አራተኛ ጌታን እንድንጠባበቅ በማይጎል ጸጋ ሞልቶ ጸጋ ስጦታዎች የሚያቆም ጸጋ ተገልጦ እግዚአብሔር ይመስገን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ አያችሁ፣ ክርስቶስ ኢየሱስን ስትጠባበቁ ቅድም አንብቤላችኋለሁ፣ አንድም የጸጋ ስጦታ ምን አይልባችሁ? አይጎልባችሁ። እርሱ ደግሞ ጌታችን ኢየሱስ ክርስቶስ እስኪመጣ በጽድቅ ጠብቆ ያቆማችኋል። የእግዚአብሔር ስም የተባረከ። ፓስተሩ አይደለም የሚያቆም፣ መላእክቶች አይደሉም፣ ሰው አይደለም። እንድንቆም የሚያደርግ የእግዚአብሔር ጸጋ ነው። የእግዚአብሔር ስም የተባረከ። መጨረሻ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ምን ይላል? ያነጻል። ዛሬ በቃ እኔ ወደዚህ ጸጋ መግባት አቅቶኛል የምንላለን ወይም በህይወታችን በቃ አልላቀቅ ያለ ነገር አለ። ይሄ ጸጋ አልፎ እንዲሄድ የልጁ የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ምን ይላል? ያነጻል። እንጸልያለን። የእግዚአብሔር ስም የተባረከ። የሚያነጻ ጸጋ አለ። የሚያጸድቅ ጸጋ ተገልጧል። በኦንላይንም እየተከታተላችሁ ያላችሁ ወይም ራሱ እዚህ በጉባኤያችን ደጋግማችሁ እየመጣችሁ ጌታን እንደ ግል አዳኛችሁ አድርጋችሁ ህይወታችሁን ያልጋበዛችሁ ካላችሁ መጀመሪያ እናንተ ህይወታችሁን ለሱ እንድትሰጡ ጋብዛችኋለሁ። እኔ ኃጢአተኛ ነኝ፣ ህይወቴን ለሱ መስጠት እፈልጋለሁ። ይሄ የተነጋገርነው ጸጋ መጀመሪያው በማዳን ነው ወደ እኔና ወደ እናንተ የሚመጣው። ኃጢአትና በደልን ይቅር በማለት በደሙ አጥቦ አንጽቶ ነው ወደዛ የሚከተል። አላችሁ። የእግዚአብሔር ስም የተባረከ።